ሰላም የጃጊሶ ቤተሰቦች ዛሬ በበርካታ ተመልካቾች ዘንድ ከፍተኛ አድናቆት ያገኘውን The Devil Brides የተሰኘው ምርጥ ሆረር ፊልም ይዤላችሁ መጥቻለሁ። ይህን ሆረር ፊልም ከሌሎች ሆረር ፊልሞች ልዩ የሚያደርገው አስፈሪ መሆኑ ብቻ ሳይሆን በእውነተኛ ታሪክ ላይ የተመሰረተ አስደናቂ ፊልም ነው። ስለዚህ በዛሬው ቪዲዮአችን ይህንን አስፈሪ የሆረር ፊልም በአጭር ገለጻ የማስቃኛችሁ ሲሆን በቪዲዮ መጨረሻ ደግሞ ስለ ፊልሙ መነሻ የሆነ እውነተኛ ታሪክ እነግራችኋለሁ። እስከዚያ ድረስ ታዲያ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እያደረጋችሁ ተሳተፉልኝ። ፊልማችን የሚጀምረው አንዲት ኢቻ የተባለች ሴት ዘወትር ስለምታየው እንግዳ የሆነ ህልሟ እየተረከችልን በማሳየት ነው። ኢቻ ሁል ጊዜ ሌሊት ላይ በህልሟ ራሷን ፍጹም አይተው በማታውቀው ነገር ግን በጣም ሰላማዊ በሆነ ደስ የሚል ስፍራ ላይ ስትናፈስ ትመለከት ነበር። በዚህም ለየት ያለ ቦታ ላይ ድንገት ተጉዛ ከአንድ ትልቅ ቪላ ቤት አጠገብ ትደርሳለች። በዚያም ቤት አንድ በጣም ማራኪና ማንነቱን በውል ከማታውቀው ወንድ ልጅ ጋር ትገናኛለች። ይህም ሰው በየሌሊቱ ወደ ህልሟ መምጣት ይጀምራል። ይህንንም ተከትሎ በሁለቱ መካከል ጥልቅ የሆነ የፍቅር ግንኙነት ይፈጠራል። ይህም ሁሉ ክስተት ለኢቻ ሙሉ በሙሉ የእውነተኛ ነበር መስሎ የሚታያት። የሚያደርጉትን መቀራረብ በህልም ሳይሆን በእውን የሆነ ያህል ነበር ስሜት የሚሰጣት። ይሁን እንጂ ከቆይታ በኋላ ግን ይህ ሰው ወደ ኢቻ ሰውነት መጠጋት ጀመረና አስደንጋጭ ነገር ይከሰታል። እዚህም ጋር በእውነተኛው ዓለም የኢቻ የልብስ ቁልፎች በራሳቸው ጊዜ ሲከፈቱ እንመለከታለን። ይህ ማለት የሆነ ከተፈጥሮ ውጪ የሆነ ኃይል ኢቻን እየተቆጣጠራት ነው ማለት ነው። ቀጥሎም በዚህ ቅስፈት በእውነተኛው ዓለም ላይ ኢቻን አንድ በጣም የሚያስፈራ ጭራቅ እንቅልፏን በተኛችበት በደንብ አድርጎ ሲጠልዛት እንመለከታለን። ይሁን እንጂ ኢቻ ግን በሱ ስለምትደረገው ነገር ምንም አይነት ግንዛቤ አልነበራትም። ምክንያቱም በዚህ ሰዓት ኢቻ ከሱ ጋር የምታደርገው ነገር በህልም ነው ብላ ነበር አምና የተቀበለችው። ሌሊት ላይም ኢቻን የቤቱ የደውል ድምፅ ከእንቅልፏ ይቀሰቅሳታል። እንደተነሳችን በህልሟ ጉዳይ ትንሽ ትገረማለች። ቢሆንም ግን ኢቻ በህልሟ ባደረገችው መቀማመስ በውስጧ በጣም ደስተኛ ነበረች። ወደ በሩ ሄዳ ስትከፍተው እዚህ ጋር የጥበቃ ሰራተኛ የሆነ ባለቤቷን ኤሪየልን እንመለከተዋለን። ኤሪየል ዛሬም እንደተለመደው ኦቨርታይም ሲሰራ ውሎ በሌሊት ነበር ወደ ቤት የተመለሰው። ይሁን እንጂ ይህ እያመሹ መምጣት ያጋጣሚ ጉዳይ ብቻ ሳይሆን የሁል ጊዜ ልማዱ ሆኗል። በዚህም የተነሳ በሁለቱ መካከል የትዳር ግንኙነታቸው ላይ ግልጽ የሆነ ጦርነት ተከፍቶ ጭቅጭቅን አስነስቷል። አሁን ላይ ሁለቱ እንደ ቀድሟቸው አይደሉም። ኢቻ ገና ከመግባቱ በቁጣላ ባለቤቷ ጃኬቱን በአግባቡ እንዲሰቅለው ተነግረውና ኤሪየልም በመሰላቸት ለመስቀል ይሞክራል። ይሁን እንጂ ያ ጭራቅ ግን በሁለቱ መካከል ያለውን ክፍተት ይበልጥ ለማስፋት ሲል ጃኬቱን አንስቶ ወደ መሬት ይጥለዋል። ይህንንም ተከትሎ ሁለቱ እንደየውል ጊዜው በከባዱ መጨቃጨቅ ይጀምሩና ኤሪየል በንዴት እራቱን ሳይበላ ይተኛል። ቀጥሎም ጠዋት ላይ ኤሪየል ለቁርስ ወደታች ሲወርድ ኢቻ ደግሞ በዝምታ ስልኳን እየጎረጎረች ተነስታ ትሄዳለች። ይህም ማለት ሁለቱ አሁን ላይ ሙሉ ለሙሉ ማውራት አቁመዋል ማለት ነው። በመቀጠልም ኢቻ ስሜቷ ሙሉ በሙሉ እንደተረበሸ ወደ ስራ ቦታዋ ስትሄድ እንመለከታታለን። በዚያም ስፍራ ጓደኛዋና የስራ ባልደረባዋ ከሆነችው ከሊንዳ ጋር ትገናኛለች። ከዚያም ሊንዳ የኢቻን ሁኔታ ተመልክታ ሌሊት ላይ ከባለቤቷ ጋር ስትጨቃጨቅ እንደነበር ወዲያው ነበር ያወቀችው። በሌላ በኩል ደግሞ ኤሪየልም ብቸኛና ዝምተኛ ሆኖ እንመለከተዋለን። ሁለቱም በየራሳቸው የሐዘን ስሜት ውስጥ ተዘፍቀው ይገኛሉ። በስራ ቦታ ላይ ኢቻና ሊንዳ ለምሳ እንደተቀመጡ ማውራት ይጀምራሉ። ኢቻ ካገባች 3 ዓመታት ማስቆጠሯንና ከጋብቻ በፊትም በኢቻና በኤሪየል የፍቅር ህይወት ውስጥ ሁሉም ነገር ደስ የሚል እንደነበር እንገነዘባለን። ኤሪየል በትንሽ ትልቁ ኢቻን ልዩ ሴት እንደሆነች በፍቅር ይገልጽላት ነበር። አንዳንዴም በውድ ስጦታዎች፣ ሌላ ጊዜ ደግሞ ሰርፕራይዝ በማድረግ ደስተኛ ሊያደርጋት ይሞክር ነበር። ይሁን እንጂ አሁን ላይ ግን ኢቻ ያ ሁሉ ፍቅርና መተሳሰብ ሙሉ ለሙሉ እንደጠፋ ነው የሚሰማት። ምክንያቱም ዛሬ ላይ በመካከላቸው ምንም አይነት የፍቅር ወሬዎችም ሆኑ ምንም አይነት ልዩ የሚባሉ ስጦታዎች ከመቅረታቸው በላይ የሁለቱ ግንኙነት እጅግ እየላላ መጥቶ ለመበጠስ ጫፍ ላይ መድረሱ ብቻ ነበር የሚታያት። ቀጥሎም ሊንዳ ላይ ኢቻ ከጋብቻ በኋላ ብዙ ነገሮች እንደሚቀየሩ፣ አዳዲስ ኃላፊነቶችም እንደሚመጡና የሁለቱ የፍቅር ግንኙነት መንገዱ እንደሚለወጥ ታስረዳታለች። በተጨማሪም ለኢቻ እሷ ራሷም አሁን ላይ እንደ ቀድሞ ለመግባባት መሞከሯን እንዳቆመች፣ አሁን ላይም ማጌጥ እንደተወች፣ ከኤሪየል ጋርም እንደድሮው ተቀራርባ እንደማታወራ፣ ይህም ማለት የስሜት ለውጡ ከሁለቱም ወገን የመጣ እንደሆነ ተነግራታለች። ይህም የሊንዳ ንግግር በኢቻ ልብ ውስጥ ዘልቆ ይገባል። በዚህም የተነሳ ኢቻ አሁን ላይ በትዳሯ ውስጥ ፍቅርና መተሳሰብ እየሞተ መምጣቱ ወዲያው ታስተውላለች። በተጨማሪ ሁለቱ ለመጨረሻ ጊዜ መቼ አብረው ሰላማዊ የሆነ የፍቅር ጊዜ እንዳሳለፉ ለማስታወስ እንኳን ትቸገራለች። በዚህም ጊዜ ሊንዳ ላይ ኢቻ ዛሬ ማታ ከቻለች በጥሩ ሁኔታ ራሷን አዘጋጅታና ባለቤቷ ከዚህ ቀደም ለሷ ያሳየ የነበረውን ፍቅርና ደስ የሚል ስሜት ዳግም እንዲሰማው ለማድረግ እንድትሞክር በእርጋታ ትነግራታለች።
ኢቻም በሐሳቧ ወዲያው ተስማማለች። በሌላ በኩል ደግሞ በቢሮ ውስጥ የኤሪየል የበላይ አለቃ በትርፍ ሰዓት መስራትና የትዳር ኃላፊነት የራሳቸው ቦታ ቢኖራቸውም ነገር ግን ለባለቤቱ በቂ ጊዜ መስጠት አስፈላጊ መሆኑን ይነግረዋል። ኤሪየልም ይህንን ነገር ወዲያው ይረዳዋል። ምክንያቱም እሱ የሚያደርገው ነገር በሙሉ ለኢቻ ህይወት መቃናት ብሎ ነበር። ስለዚህ በዚያው ዕለት ምሽት ኤሪየል ብዙም ሳያረፍድ ወደ ቤት ሲመጣ ሁኔታዎች እሱ ከሚያስበው በላይ የተለየ ሆነው ይጠብቁታል። ኢቻ ልክ ወደ ቤት ሲደርስ ሞቅ ባለ አቀባበል ታስተናግደውና ራሷ ጃኬቱን አውልቃለት አስቀድማ ያዘጋጀችለትን ሻይ ታቀርብለታለች። ኤሪየልም በዚህ ልዩ በሆነ ሁኔታዋ እጅግ ይደሰታል። ለመጀመሪያ ጊዜ የእስከዛሬ ጥረቱ ዋጋ እንዳገኘ ይሰማዋል። ልክ እንደ ቀድሞ ጊዜያቸው ሁለቱ በድጋሚ ፍቅር ለመስራት ይቀራረቡ ጀመር። ይሁን እንጂ ሁለቱ ግን ልክ ፍቅር መስራት እንደጀመሩ የቤታቸው መብራቶች ባልተለመደ ሁኔታ ብልጭ ድርግ ማለት ይጀምራሉ። ቀጥሎም በዚሁ ቅስፈት ከዚህ ቀደም ኢቻን በሕልሟ እየመጣ ደጋግሞ ሲነጫት የነበረው ጭራቅ ድንገት በሁለቱ መካከል ተገኝቶ አብሯቸው መላላስ ይጀምራል። በመቀጠልም ከኢቻ ጋር ሌሊት ላይ በድጋሚ ግንኙነት ማድረጉን ይቀጥላል። ይህንም ተከትሎ ኢቻ አሁንም በሕልሟ ድጋሚ ወደዚያ አስገራሚ ወደ ሆነው ህንጻ ውስጥ ስትገባ ትመለከታለች። በዚያም ስፍራ ከቆንጅዬው ወንድ ጋር ተገናኝታ እሱም በዝግታ እሷ ወደ ተኛችበት ተጠግቶ ሰውነቷ ላይ አበባ በማስቀመጥ ከእንግዲህ ከዚህ ቦታ በፍጹም መውጣት አትሽም ይላታል። ይህንንም በሰማች ጊዜ ኢቻ በፍርሃት እየተንቀጠቀጠች ከህንጻው ለመውጣት ትሞክር ጀመር። ይሁን እንጂ በዚህ ጊዜ ግን በሩ ሊከፈትላት አልቻለም። በዚህም ቅስፈት ጭራቁ ልክ ወደ እሷ ሲጠጋ ኢቻ በድንገት ከእንቅልፏ ትነቃለች። ነገር ግን በሚያስደነግጥ ሁኔታ ጭራቁ በሕልሟ የሰጣት አበባ በእውኑ ዓለምም ካልጋው አጠገብ ተቀምጦ ታገኘዋለች። በዚህም ጊዜ ኢቻ በፍርሃት ትንቀጠቀጥ ጀመር። በቀጣዩ ቀን ደግሞ ኢቻ ወደ ታችኛው ክፍል ስትወርድ ኤሪየል ከእሷ ቀድሞ በመነሳት ምግብ ሲያበስልላት ትመለከቷለች። ይህንን ባየች ጊዜ በጣም ደስተኛ ትሆናለች። ከዚያም ሁለቱ አንድ ላይ ተቀምጠው እየተመገቡ ያለፉ ጊዜያትን በማስታወስ ግልጽ በሆነ ሁኔታ መወያየት ይጀምራሉ። ቀጥሎም ኤሪየል ኢቻን ይቅርታ ይጠይቃትና ሁሉንም ነገር ለማስተካከል እንደሚሞክር ቃል ይገባላታል። ኢቻም ንግግሩን ከልቧ ደስ እያላት ተሰማውና በደስታ ትቀበለዋለች። እዚህም ጋር ኢቻ ወደ ቤት ከመመለሷ በፊት ከስራ መልስ ታናሽ እህቷ የሆነችውን ኤማን ለመገናኘት ስለሄደች አርፍዳ ነበር ወደ ቤት የመጣችው። በቀጣዩ ቀን ደግሞ ኤሪየል እራሱ ኢቻን በሞተር ላይ አስቀምጧት ወደ ቢሮ ይሸኛታል። ይህንን ነገር ሊንዳ ከሩቅ ትመለከትና በደስታ ፈገግ ትላለች። በቢሮ ውስጥም ኢቻ ከዚህ ቀደም ከነበረው የተሻለ ስሜት ላይ በመሆን ስራዋ ላይ ትኩረት አድርጋ ቀኑን ማሳለፍ ትጀምራለች። ነገር ግን በድንገት በአንደኛው ሳጥን ውስጥ በሕልሟ ጭራቁ የሰጣትን አበባ የሚመስል ትመለከትና በድንጋጤ ደርቃ ትቀራለች። ቀጥሎም ኢቻ ወደ አበባው ተጠግታ በእጇ ልትነካው ስትሞክር ድንገት የሆነ ሰው መጥቶ አበባውን ያነሳዋል። ቀጥሎም በዚያው ቅስፈት ዘወትር በሕልሟ እየመጣ የሚነጫት ቆንጅዬው ልጅ ከፊት ለፊቷ ብቅ ብሎ ይታያት ጀመር። ከዚያም እሱ ቀስ በቀስ ወደ እሷ እየተራመደ ሲመጣ ኢቻ እንደ አጋጣሚ አጠገቧ ባለው መስታወት ውስጥ ማንነቱን ስትመለከት ጭራቅ መሆኑን ተገንዝባ እጅጉን ትደነግጣለች። ኢቻ በጣም ከመደንገጧ የተነሳ ሊያስመልሳት ስለነበር በፍጥነት ወደ መጸዳጃ ቤት ታቀናለች። እዚህም ጋር ኢቻ ወደ መጸዳጃ ቤቱ ደርሳ ልክ ስታስመልስ ከጀርባዋ በኩል ጭራቁ ድንገት መጥቶ ድቅን ይላል። በዚህም ጊዜ ሊንዳ ወደ እሷ ዘንድ መታ ምን ሆነሻል ስትል ትጠይቃታለች። ኢቻም ታዲያ ምንም ነገር ሳትናገር ነበር በዝምታ ሊንዳን ባለችበት ጥላ ወጣችው። እዚህም ጋር ሊንዳ ወደ እጅ መታጠቢያው ተጠግታ ኢቻ ቅድም ስታስመልስ ከውስጧ በደም የተለወሱ ትሎች እንደወጡባት ትመለከትና እጅግ ትደነግጣለች። በዚያው ዕለት ማታም ኢቻ ከእህቷ ከኤማ ጋር በካፌ ውስጥ መገናኘቷን እንመለከታለን። በሚነጋገሩበትም ጊዜ ኤማ ላይ ኢቻ ፍቅረኛዋ ለሷ በቂ ጊዜ ስለማይሰጣት ለመለያየት መወሰኗን ትነግራታለች። በተጨማሪም በሁለቱ መካከል ዘወትር ጭቅጭቅ ይፈጠር እንደነበርም ታሳውቃታለች። እዚህም ጋር ኢቻ ላይ ኤማ በማንኛውም የፍቅር ግንኙነት ውስጥ አለመግባባቶች እንደሚፈጠሩ ሁኔታዎችንም ለማስተካከል ትንሽ ትዕግስትና ማስተዋል እንደሚያስፈልግ በመግለጽ ከዚህ ቀደም ሊንዳ ለሱ የሰጠቻትን ወሳኝ ምክር ለኤማ ትድግምላታለች። አክላም ፍቅረኛዋ ለ2 ዓመታት ያህል ከጎኗ እንደነበር ሌላ እድል ሊሰጠውም እንደሚገባ ትነግራታለች። ሁለቱ እህትማማቾች በየራሳቸው የፍቅር ግንኙነት ውስጥ የብቸኝነትና የፍቅር ማጣት ይሰማቸዋል። ይሁን እንጂ ሁለቱም ግን የየራሳቸውን ጉድለት ለማየት ፈቃደኛ አልነበሩ። ንግግራቸውንም ሲቀጥሉ ኤማ በቅርቡ ወላጆቻቸውን ለመጠየቅ ሄዳ እንደነበር በመግለጽ ወላጆቻቸው አሁን ላይ ከሁለቱም ልጆቻቸው የልጅ ልጅን ማቀፍ እንደሚፈልጉ ማሳወቃቸውን ትገልጽላታለች። ይህም ንግግር የኢቻን ስሜት በእጅጉ ይጎዳዋል። ምክንያቱም ኢቻ ራሷ እናት ለመሆን እየሞከረች ሲሆን ነገር ግን በተደጋጋሚ ችግር ይፈጠርባት ነበር። የመድኃኒት እርዳታ ለመውሰድም ተገዳ ነበር። በእነዚህ ምክንያቶችም እሷና ኤሪየል ያላቸው የፍቅር ግንኙነት በውጥረት ውስጥ ገብቶባቸዋል። እነዚህን መድኃኒቶች እንዲያመጣላት ኢቻ ለኤሪየል መልእክት ትልክለታለች። በሌላ በኩል ደግሞ
ኤሪየል በቢሮ ውስጥ ሆኖ በዚያው ቅስፈት የኢቻን ጭልምልም ያለ ምስሏን ይመለከታል። ይሁን እንጂ ይሄ እንዴት ሊሆን እንደሚችል ግራ ገብቶታል። ምክንያቱም እሷ ከእህቷ ጋር እንደነበረች በደንብ ያውቃል። በዚህም ጊዜ ኤሪየል በጣም ይደነግጣል። የአይኔ እይታ ተሳስቶ ይሆን ወይስ ሌላ ነገር ነው ብሎም ያስባል። ኤሪየል ያንን ምስል ተከትሎ ሲሄድ ምስሉ ከአይኑ ይሰወራል። ነገር ግን በዚያው ጊዜ በህንጻው ውስጥ የአንድ ሰው የጩኸት ድምጽ ይሰማ ጀመር። ድምጹ የኢቻ ይመስላል። ድምጹን ተከትሎ ኤሪየል ወደ ህንጻው ባዶ ጥገኛው ክፍል ሲደርስ ኢቻን በጣም እንግዳ በሆነ ሁኔታ ቆማ ያገኛታል። የምጥመም ላይ ያለች ትመስል ነበር። በድንገትም በፊቷ ላይ ከኢቻ እቅፍ ውስጥ አንድ ልጅ ሲወለድ ያያል። ነገር ግን እሱ ተራ ልጅ ሳይሆን የአጋንንት መልክ ያለው ህፃን ነበር። በዚህም ጊዜ ኤሪየል በፍርሃት ደንዝዞ ቆሞ ይቀራል። ኢቻ ግን እንግዳ በሆነ ፈገግታ ታየዋለች። በዚህም ጊዜ ህፃኑ እየተሳበ ወደ ኤሪየል መጠጋት ይጀምራል። በዚያው ቅስፈት የኤሪየል የበላይ አለቃ እዚያ ይደርሳል። እሱም ልክ ወደዚያ እንደመጣ ሁሉም ነገር ምንም እንዳልተፈጠረ በድንገት ወደ መደበኛ ሁኔታ ይመለሳል። በዚህም የደነገጠው ኤሪየል ወደ ቤቱ ይመጣል። በዚያች ዕለት ማታም ከኢቻ ጋር በአግባቡ ለማውራት ይቸግራል። መድኃኒቶቹን ከሰጣት በኋላ በቀጣዩ ቀን መቦክሰር የተባለች ልዩ ማሳጅስት ወይም ደግሞ ሰውነቷን የምታሽ ባለሙያ እንደጠራላት ብቻ ነግሯት በዝምታ ለመተኛት ይሄዳል። በሚቀጥለው ቀን ጠዋት ላይ መቦክሰሪ የኢቻን ሰውነት እያሸቻት ዘና እንድትልላትና ጭንቀቷን እንድትቀንስ ትመክራታለች። ነገር ግን የሆዷን አካባቢ ልክ ስታሽ አስደናቂ የሆነ ምስጢር ይገለጽላታል። ከዚያም ለኢቻ የ3 ወር ነፍሰ ጡር ነሽ ትላታለች። ይህንን በሰማች ጊዜ ኢቻ አይኖቿ በደስታ እንባ ያቀራሉ። ነገር ግን በሌላ በኩል የኤሪየል ፊት በድንጋጤ ነበር የደረቀው። ምክንያቱም ደግሞ ከኢቻ ጋር የጾታ ግንኙነት የፈጸመው ከ2 ቀን በፊት ብቻ ነበር። ከዚያ በፊት ደግሞ ላለፉት 6 ወራት በሁለቱ መካከል ምንም ነገር አልተፈጸመም። ስለዚህ ጥያቄው ኢቻ የ3 ወር ነፍሰ ጡር ከሆነች የልጁ አባት ማን ነው የሚል ነበር። ቢሆንም ኤሪየል ይህንን ነገር አልገለጸላትም። ኢቻን ቢሮ ካደረሰ በኋላ ወደ ቤቱ ይመለሳል። ኢቻ በቢሮ ውስጥ ለሁሉም ስለ እርግዝናዋ ስትናገር የደስታ ማዕበል በቢሮ ውስጥ ይፈጠራል። ሁሉም እንኳን ደስ ያለሽ ይሏት ጀመር። ምክንያቱም ይህንን ምን ያህል ስትጠብቀው እንደነበር ሁሉም ሰው ያውቃል። ነገር ግን ሊንዳ ትንሽ ማሰብ ስትጀምር ያኔ ኢቻ ስታስመለስ በደም የተለወሰውን ትውከት ትዝ ይላታል። ይህ ሁሉ ነገር በውስጧ ጭንቀትም ይፈጥርባታል። ከኢቻ ጋር ለማውራት ስትሞክር ኢቻ ደግሞ ሊንዳ በእርግዝናዋ ደስተኛ ያልሆነች ነበር ይመሰላት። በተሳሳተ መንገድ ትረዳትና ከሊንዳ መራቅ ትጀምራለች። በሊንዳ አይምሮ ውስጥ ግን ሳያቋርጥ ጭንቀት እየጨመረ ይመጣል። ኢቻ ስታስመልስ ደምና ትል መታየቱ በምንም አይነት ሁኔታ ትክክለኛ ነገር እንዳልሆነ ይሰማታል። አንድ እንግዳና በፍጹም የማይታይ ምታታዊ ኃይል በዚህ ሁሉ ጉዳይ ውስጥ ጣልቃ እንደገባ በግልጽ ይሰማታል። በሌላ በኩል ደግሞ ኤሊየት ሌሊት ላይ ከበላይ አለቃው ጋር ተቀምጦ የልቡን ያወራ ጀመር። ስለ ኢቻ ያለውንም ጥርጣሬና ፍርሃት በግልጽ ይነግረዋል። ኢቻ በእሱ ላይ የወሰለተች ይመስለው ነበር። አለቃው በሚቀጥለው ቀን ሙሉ ጊዜውን ከኢቻ ጋር እንዲያሳልፍና ነገሮችን በትክክል ለመረዳት እንዲሞክር ይመክረዋል። ለዚህም ጉዳይ ሲል ራሱ አለቃው የኤሪየልን ስራ ለመሸፈን ዝግጁ ይሆናል። ኤሪየልም በዚህ ሐሳብ ወዲያው ይስማማል። ነገር ግን በማቆሚያ ወይም ደግሞ በፓርኪንግ ውስጥ ወደ መኪናው ሲጠጋ ከአንድ መኪና ውስጥ የህፃን ልጅ የለቅሶ ድምፁ ይሰማዋል። ለማየት ፍላጎት ያድርበትና ወደ መኪናው ውስጥ ሲመለከት እዚያ የሚያስፈራ ከተፈጥሮ ውጪ የሆነ ህፃንን ይመለከታል። ይህም የአጋንንት ህፃን ነበር። ኤሪየል ምንም ሳያስብ እዚያው ጥሎት ይሮጣል። በዚህም ጊዜ ካሜራው ኢቻን በቁጥጥሩ ስር ያደረገው ያው ጋኔን ያንን ህፃን በእቅፉ አድርጎ ፈገግ ሲል ያሳየናል። በዚህም ትዕይንት በኢቻ ማህፀን ውስጥ የሚገኘው ተራ ልጅ ሳይሆን የአጋንንት ወይም ደግሞ የሰይጣን ልጅ መሆኑ ግልጽ ይሆንልናል። ኤሪየል ባየው ነገር እጅግ እንደተደናገጠ ወደ ቤቱ ይደርሳል። ጥርጣሬም ስለተሰማው ወዲያው የኢቻን ስልክ ይመረምረው ጀመር። በዚያም አንድ ስምን ይመለከታል። ዴኒ ማለት የኢቻ የቀድሞ የክፍል ጓደኛዋ ሲሆን በቅርቡ ከእሷ ጋር ተነጋግሮ ነበር። ኤሪየል ዳኒ ከባለቤቱ ጋር እየተነጋገረ መሆኑን ሲያውቅ ይበልጥ ጥርጣሬው እየጎለበተ ይመጣል። የኢቻ ልጅ ምናልባት የዳኒ ሊሆን ይችላል ብሎ ማሰብ ይጀምራል። ይህንንም ጉዳይ ኢቻን ሲጠይቃት ኢቻ በቁጣ ትሞላ ጀመር። እውነቱንም ለማወጣጣት በቀጣዩ ቀን ወደ ሐኪም ሄደው የዲኤንኤ ምርመራ እንደሚያደርጉ ለኤሪየል ቆጣ ብላ ትነግረዋለች። ነገር ግን በውስጧ ኢቻም ተጨንቃለች። ምክንያቱም ከ2 ቀናት በፊት ካልሆነ በስተቀር ላለፉት 6 ወራት በመካከላቸው ምንም አይነት የፍቅር ግንኙነት ሆነ ጾታዊ ግንኙነት ሳይኖር እንዴት የ3 ወር ነፍሰ ጡር ልትሆን እንደቻለች እሷ ራሱ አልገባትም። በቀጣዩ ቀን ወደ ሐኪም ዘንድ ደርሰው የአልትራሳውንድ ምርመራ ካደረጉ በኋላ ሪፖርቱ የሚያስደነግጥ ሆኖ ይደርሳቸዋል። በኢቻ ሆድ ውስጥ ምንም አይነት ጽንስ ሆነ ልጅ የሚባል ነገር አልነበረም። ሐኪሞቹ ይህ ሱዶ ፕሬግናንሲ ወይም ደግሞ ፎልስ ፕሬግናንሲ በመባል የሚታወቅ የሰለልቦና ሁኔታ እንደሆነ ያስረዷቸዋል። በዚህም ወቅት የሴቷ ሰውነት ልክ እንደ ነፍሰ ጡሮች ምላሽ መስጠት ይጀምራል። ይህ ማለት የወር አበባ ማቆም፣ ሆድ ማሳበጥ፣ ነገር ግን በእውነቱ በማህፀን ውስጥ ምንም ነገር አይገኝም። ይህም ሁኔታ አብዛኛውን ጊዜ የሚከሰተው የሴቷ እናት የመሆን ፍላጎት በጣም ጥልቅ በሚሆንበት ጊዜ ነው።
ኢቻ ይህንን እውነት ስትሰማ ከልቧ ተሰብራለች። ኤሪየልም ሙሉ በሙሉ ደንዝዞ ይቀራል። ይህንንም ውዥንብር በውስጧ እያመላለሰች ከሊንዳ ጋር ታወራለች። ሊንዳም ወደ አንድ አዋቂ ወይም ደግሞ ኡስታዝ ጃኒ ዘንድ ልትወስዳት ትወስናለች። ሊንዳ ይህ ጉዳይ ስለልቦና ብቻ ሳይሆን ከተፈጥሮ ውጪ ወይም ደግሞ መንፈሳዊ ጣልቃ ገብነት እንዳለበት ሙሉ በሙሉ ታምን ነበር። ወደ ኡስታዝ ጃኒም ሲደርሱ እሱ ኢቻን እንዳያት ከጀርባዋ አንድ እንግዳ ሰው ቆሞ ይመለከታል። ያም ቀደም ሲል እኛ የምናየው ጋኔል ነበር። በዚህም ጊዜ በሰው መልክ ነበር የሚታየው። ኡስታዙ ወዲያው ጉዳዩ ጥልቅ እንደሆነ ይገነዘባል። ነገር ግን ለኢቻ ሰላማዊ የሆነ ባህሪ እያሳዩ ንግግሯን በትኩረት ይሰሙ ጀመር። በንግግራቸውም ወቅት ጃኒ ቀስ በቀስ ኢቻ እውነታውን እንድትረዳ ለማድረግ ይሞክሩ ጀመር። በእውነቱ ነፍሰ ጡር እንዳልሆነች፣ ነገር ግን እንደዚህ አይነት ምታታዊ ኃይሎች በተለይም ጂኒ ወይም ደግሞ ጥቁር መናፍስት በሰዎች ግንኙነት ውስጥ ክፍተት ለመፍጠር ወደ ህልም በመምጣት ከሴቶች ጋር ግንኙነት እንደሚፈጽሙ ያስረዷታል። የዚህም ውጤት በፍቅረኛሞች መካከል ወይም ባልና ሚስት መካከል ሳያቋርጥ አለመግባባትና ጭቅጭቅን መጀመሩ ነው። ኢቻ ሆድሽ ውስጥ ምንም ልጅ የለም የሚለውን ንግግር ለመስማት በፍጹም ዝግጁ አልነበረችም። ስለዚህ በቁጣ ተሞልታ ከጃኒ ዘንድ ተነስታ ወደ ቤቷ ትሄዳለች። ሊንዳም ትንሽ ብርታት ልትሆናት አብራት ወደ ቤቷ ታመራለች። ከዚያም ሊንዳ እንድትረዳት እየሞከረች ንግግሯን በትኩረት ትሰማ ጀመር። እንደ ጓደኛም ቀላል የሆነ ስሜት እንዲሰማት ታደርጋለች። ነገር ግን ሊንዳ ወደ ቤቷ ለመመለስ ስትወጣ ከቤቱ ጥቂት ርቀት ላይ በመንገድ ዳር አንዲት ትንሽ የድመት ግልገል ትመለከታለች። ሊንዳ በሰብአዊነት ስሜት አንስታት ከመንገድ ዳር አውጥታ ወደ ዳር ታስቀምጣታለች። ነገር ግን ወደ ሞተሯ ስትሄድ ያቺ ድመት እየተከተለቻት መሆኗን ታስተውላለች። ዞር ብላ ስታያት ግን ማንም አልነበረም። በጥርጣሬ ምክንያት ድመቷን ካስቀመጠችበት ቦታ እንደገና ስትመለስ እዚያ ሰውን የሚመስል ነገር ግን እንግዳ የሆነ ጥላ ትመለከታለች። ጠጋ ብላ ስታይ እሱ ተራ ሰው ሳይሆን ኢቻን ሲረብሽ የነበረው ያው ሰይጣኑ እንደሆነ ታስተውላለች። ሊንዳ አንድ ነገር ከማድረጓ በፊት ሰይጣኑ ጥቃት አድርሶባት ይገላታል። በዚህ ጊዜ በሌላ በኩል ኢቻ በድንገት የሚያስፈራ ህልም ታይቷት ደንግጣ ትነቃለች። በህልሟ የሊንዳን ሞት ሙሉ ትዕይንቱን አይተዋለች። ደንግጣ ወደዚያ ቦታ ስትሮጥ እዚያ አስቀድሞ ህዝብ ተሰብስቦ ይጠብቃታል። መሬት ላይ የሊንዳ ሬሳ በደም ተለውሶ ተጋድሞ ነበር። ይህንንም ባየች ጊዜ ኢቻ በጣም ትደነግጣለች። ድምፅ አውጥታ ታለቅስም ጀመር። በዚህ መካከል ኤሪየልም ኢቻን በዚህ ሁኔታ አይቶ ወደ እሷ እየሮጠ ይመጣል። ሊያረጋጋትም ይሞክራል። ነገር ግን አይኑ የኢቻ ሆድ ላይ ሲያርፍ ድንጋጤ ይሰማዋል። ሆዷ የ7 ወር ወይም የ8 ወር ነፍሰ ጡር ያህል ነበረ ገፍቶ የሚታየው። አሁን ላይ ኢቻ የጃኒ ንግግሮች ቀስ በቀስ ይገባት ጀመረ። ለኤሪየልም ሁሉን ነገር ትነግሯለች። ስለ ህልሞቿ፣ በሷ ላይ ስላለው የሰይጣን ተጽዕኖና ለምን እስካሁን ድረስ እነዚህን ነገሮች ልትነግረው እንደፈራች ታሳውቀዋለች። ኤሪየልም በዚህ ጊዜ ስሜቷን ቶሎ ይረዳውና ከጎኗ ለመሆን ይወስናል። ኢቻ ራሷን ለሊንዳ ሞት ተጠያቂ አድርጋ ታስብ ጀመር። ሊንዳ የሞተችው እሷን ለማዳን ስትል ወደ ጃኒ ስለወሰደቻት ነበር የሚመስላት። አሁን ላይ በምንም አይነት ዋጋ ከዚህ ክፉ ኃይል መገላገል ትፈልጋለች። እሷ ከኤሪየልና ከታናሽ እህቷ ኤማ ጋር በድጋሚ ወደ ኡስታዝ ጃኒ ዘንድ ትመጣለች። ጃኒም በዚህ ጊዜ በኢቻ ውስጥ ያለውን ያንን ክፉ መንፈስ ለማውጣት መንፈሳዊ ጸሎቶችን ማድረግ ይጀምራሉ። በመንፈሳዊው ንባብ ወቅትም የኢቻ ሰውነት መንቀጥቀጥ ይጀምራል። ፊቷ ይቀያየራል። ከዚያም ከውስጥ ራሱን የኢቻ ባል እንደሆነ አድርጎ የሚቆጥረው ያው ሰይጣን መናገርና መለፍለፍ ይጀምራል። ማንም እሷን የመንካት መብት እንደሌለው ነበረ እየጮኸ የሚናገረው። ነገር ግን ጃኒ ሳይፈራ መንፈሳዊ ንባቡን ይቀጥላል። በዚህም የንባብ ወቅት በኢቻ ሆድ ውስጥ ከፍተኛ ህመም ይፈጠራል። በውስጣ ያለው ያ ያጋንንት ልጅም በዚህ ሂደት እየተረበሸ ይመጣል። በስተመጨረሻም ንባቡ እንደተጠናቀቀ የኢቻ ሰውነት መረጋጋት ይጀምራል። ወደ መደበኛዋ ሁኔታም ትመለሳለች። ቀጥሎም ጃኒ ዳሲም ከተባለ ኃይለኛ ሰይጣን ጋር ራሷን እንዳቆራኘች ይነግራታል። ዳሲም በተለያዩ ባልና ሚስቶች ግንኙነት ውስጥ ክፍተት ለመፍጠር የሚተጋ አስፈሪ ሰይጣን ነበር። እሱ አብዛኛውን ጊዜ ወደ ህልም በመግባት ከሴቶች ጋር ግንኙነት ይፈጥራል፣ ያታልላቸዋል። ኢቻንም በተመሳሳይ መልኩ ነበረ በመረቡ ያጠመዳት። የኢቻ እርግዝናም በእውነቱ የእሱ የአእምሮ የስሜትና የመንፈሳዊ ቁጥጥር ውጤት እንጂ የባዮሎጂካል ሂደት አልነበረም። አሁን ላይ ጃኒ ለኢቻ አዘውትራ ሩቅያ እንድታደርግ ይመክራታል። ሩቅያ ማለት በእስልምና ውስጥ መንፈሳዊ ሕክምና ተደርጎ የሚቆጠር ሲሆን የተወሰኑ የቁርአን አንቀጾችን በየቀኑ ማንበብን ያካትታል። ቀጥሎም ኡስታዝ ጃኒ ለኢቻ መንፈሳዊ ጥበቃ የሆናት ዘንድ በወረቀት ላይ አንድ አንቀጽ ጽፎ ይሰጧታል። እሷም በየቀኑ ልታነቡ የሚገባ ወሳኝ የቁርአን ክፍል ነበር። ወደ ቤት ተመልሰው ኢቻና ኤሪየል ተቀምጠው ያወሩ ጀመር። በመካከላቸው ለተፈጠረው ርቀት ሁለቱም ተጠያቂ እንደነበሩ አምነው ይቀበላሉ። እርስ በርሳቸውም ይቅርታ ይጠያየቃሉ።
ለግንኙነታቸውም አዲስ ስም ለመስጠት ይወስናሉ። ከሚቀጥሉት ጥቂት ሳምንታት በኋላ ሁሉም ነገር መደበኛና ሰላማዊ የሆነ ይመጣል። የኢቻ አእምሮም ከበፊቱ ይልቅ በጣም ተረጋግቶ ነበር የምናያት። ምንም የሚያስፈራ ህልም፣ ምንም እንግዳ የሆነ ስሜት አይታይባትም። ኤሪየልም ሙሉ እንክብካቤውን ያደርግላት ነበር። በእንዲህም አይነት ሁኔታ 14 ቀናት ያልፋሉ። ኢቻም ከሰይጣኑ ጋር ምንም አይነት ግንኙነት አይታይባትም። ከዕለታት አንድ ቀንም ሁለቱ ለእራት ወደ ውጭ እንደወጡ ኤሪየል ወደ ሌላ ቅርንጫፍ እድገት ተሰጥቶት መዘዋወሩ እርግጥ ስለሆነ በስራው ምክንያት ድርጅቱ እሱን ሊያዘዋውረው እንደሚፈልግ ይነግራታል። መጀመሪያ ላይ ኤሪየል በዚህ ነገር ላይ ውዥንብር ውስጥ ነበር። ስለ ኢቻ ሁኔታ ተጨንቋል። ነገር ግን ኢቻ አሁን ላይ ደህና እንደሆነች አረጋግጣለት እሷን ትቷት እንዲሄድ ትነግረዋለች። በሚቀጥለው ቀን ኤሪየል ወደ ሌላኛው ከተማ ይሄዳል። ልክ እሱ እንደሄደ ለኢቻ ቤቱ ትንሽ ጭር እያለባት ይመጣል። ለኤማም ደውላ ለጥቂት ጊዜ ወደ እሷ መታ እንድትቆይ ትጠይቃታለች። ይሁን እንጂ ኤማ ግን በስራ ፈረቃዋ ምክንያት ወደ እሷ ልትመጣላት አልቻለችም። ኢቻ ብቸኝነቷን ለማራቅ በኡስታዝ ጃኒ የተሰጣትን አንቀጾችን ከፍታ ታነባቸው ጀመር። ከዚያም ቲቪ ከፍታ ሶፋው ላይ ትተኛለች። እዚያም በተኛችበት አንድ ከበድ ያለ ስሜት ይሰማት ጀመር። ከርቀት የሚያያት ትልቅ አይን ያለ ነበር የሚመስለው። ልክ እንደ ነጋም ወጥታ ወደ ቢሮዋ ትሄዳለች። ነገር ግን እዚያ ያለው ከባቢ አየር እንግዳ ሆኖ ይጠብቃታል። ሁሉም የቢሮ ሰራተኛ በዚህ ጊዜ በሆነ ምታታዊ ኃይል የተያዙ ይመስል ወደ አውሬነት ተቀይረው አይኖቻቸው በሚያስፈራ መልኩ ፈጦ ወደ እሷ እየመጡ አንቺ የኔ ነሽ እያሉ በመደጋገም ያስደነግጧትና ያባሯት ጀመር። ኢቻይን ስትሰማ በጣም ደንግጣ ወዲያው ስራዋን ጥላ ወደ ቤቷ ትመለሳለች። ማታ ላይም ኤማ ወደ እሷ ትመጣለች። ኢቻም በድጋሚ በዚያ ሰይጣናዊ በሆነ እስር ውስጥ የተገኘች ያህል በጣም ፈርታ ነበር። ምናልባት በሷ ውሳኔ ምክንያት ሁሉም ነገር ተበላሽቶ ወደ ኋላ እንደተመለሰች ስለተሰማት ራሷን ተወቅስ ጀመር። ኤማም እንደምንም ታረጋጋትና በድጋሚ ወደ ራሷ እንድትመለስ በድጋሚ ወደ ኡስታዝ ጃኒ ዘንድ እንሂድ ብላ ጥያቄ ታቀርብላታለች። በዚህም ቅስፈት ኤሪየል ስልክ ይደውላል። እሱም እየመጣ መንገድ ላይ ነበረ። በትንሽ ሰዓታት ውስጥም ወደ ቤት ይደርሳል። ስለዚህ በስልክ ለኤማ በምንም አይነት ሁኔታ ኢቻ መተኛት እንደሌለባት አጥብቆ ያሳስባታል። ምክንያቱም ባለፈው ጊዜ እንዲህ አይነት ሁኔታ ሲከሰት የሊንዳ ህይወት አልፎ ነበር። ስለዚህ ኢቻ አሁን ላይ ከተኛች ኤማ ራሷ አደጋ ውስጥ ልትወድቅ ትችላለች። ኤማም ይህንን ነገር ወዲያው ትረዳና ከኢቻ ጋር ሌሊቱን ሙሉ ለማውራት ትወስናለች። በንግግራቸው መካከል ለፍቅረኛዋ ሌላ እድል እንደሰጠችውም ታሳውቃታለች። ምክንያቱም ምናልባት እንደሱ ያለ ፍቅር የሚሰጣት የህይወት አጋር ድጋሚ ላታገኝ እንደምትችል ነበረ የተረዳቸው። ነገር ግን በዚህ መካከል ኢቻ ሳታስበው እንቅልፍ ይወስዳታል። ኤማ ልትቀሰቅሳ ስትሞክር አንድ የማይታይና በጣም ኃይለኛ የሆነ ኃይል ከአልጋዋ ላይ ገፍትሮ ይጥላታል። ከዚያም ያ መታታዊ ኃይል መሬት ላይ እየጎተተ ከክፍሉ ውጭ ይወስዳታል። ቀጥሎም እንደገና ከኢቻ አጠገብም ሄዶ ይተኛል። ኢቻ ንጋት ላይ ከእንቅልፏ ስትነቃ እንደገና የቀድሞ ስሜት ይሰማት ጀመር። ሰውነቷ እጅግ ከባድ ሆኗል። ሆዷም ከበፊቱ ይልቅ ነፍሰ ጡር የሆነች ያህል ነበር የሚታየው። በዚህም ጊዜ ኢቻ ይሄ እንዴት በዚህ ፍጥነት በድጋሚ ነፍሰ ጡር ልትሆን እንደቻለች አልገባትም። ይሁን እንጂ በሰይጣኖች ዓለም ውስጥ ያለው የጊዜ ፍሰት በሰዎች ዓለም ውስጥ እንዳለው ሊሆን እንደማይችል እርግጥ ነው። ስለዚህ ኢቻ በድጋሚ ነፍሰ ጡር መሆኗን ስታውቅ ሙሉ ለሙሉ ከልቧ ትሰበራለች። በቁጣና በድንጋጤ ውስጥ ሆና የራሷን ሆድ እየመታች ጽንሱ ልታፈራረስ ትሞክራለች። በዚህም ከፍተኛ የደም መፍሰስ ይከሰታል። እየተንገዳገደችም ከክፍል ስትወጣ በአጠገቧ ኤማ ራሷን ስታ ተኝታ ታገኛታለች። ቢሆንም ግን ሙሉ ትኩረቷን በማህፀኗ ውስጥ ያለውን ልጅ ማጥፋት ላይ ብቻ ነበር። ከዚያም ወደ ኩሽናም ሄዳ አንድ የልብስ መስቀያ ሽቦ አንስታ በማጠፍ እንደ ስለታም መሳሪያ ሹል አድርጋ የዳሲ ምልክት የሆነውን ያንን ሰይጣናዊ ልጅ ለማጥፋት በራሷ ሰውነት ላይ ጉዳት ማድረስ ትጀምራለች። ይሁን እንጂ እያንዳንዱ ጥረቷ ግን ወዲያው ነበር የሚመክንባት። በዚህም ጊዜ ኤሪየል ወደ ቤት ይመለሳል። የኢቻንም እንዲህ ያለው ሁኔታ አይቶ እጅግ ይደነግጣል። ከዚያም ወዲያው ኤማንም አንስቶ በቀጥታ ወደ ኡስታዝ ጃኒ ዘንድ ይወስዳቸዋል። ኡስታዝ ጃኒም ወዲያው ኢቻን አልጋ ላይ አስተኝቶ ራሷን እንዳትጎዳ እጅና እግሯን ጥፍር አድርጎ ያስራሉ። ከዚያም ከሌሎች ባልደረቦቻቸው ጋር በመሆን ጥልቅ የሆነ መንፈሳዊ ሂደት ማከናወን ይጀምራሉ። ዓላማቸውም ከኢቻ ውስጥ ዳሲምን ማውጣት ሲሆን በዚህም ጊዜ ኢቻ አሁን ላይም መንፈሷ በዚያ በህልሟ በምታየው ዓለም ውስጥ ሙሉ በሙሉ በሰይጣኑ ተያይዛ ትገኛለች። እዚያም ደጋግማ ከዳሲም ለማምለጥ ስትሞክር ነገር ግን ዳሲም እየተከታተለ እጇ ላይ ጥቃት ያደርስባት ነበር። በህልሟ የምታየው ውጊያና ጥቃት በእውነተኛው ዓለምም ላይ ተጽዕኖ እያሳየባት ነበር። በኢቻ ሰውነት ላይ እውነተኛ ቁስሎች ይፈጠሩባት ጀመር። ኢቻም በዚህ ጊዜ ልክ እንደ ሰይጣን በሚያስፈራ መልኩ እያጓራች ስትጮህ እንመለከታታለን። ፊቷ ሆረር ከመምሰሉ በላይ ድምጿም ተቀይሮ ሁሉንም ልታስደነግጣቸው እየሞከረች ነበር። ይሁን እንጂ ኡስታዝ ጃኒና ባልደረቦቻቸው ግን
ከሚያደርጉት የመንፈሳዊ ስርዓት ንቅንቅ ሳይሉ ጸሎታቸውን በመቀጠል ላይ ይገኛሉ። ቀጥሎም በድንገት ኢቻ የታሰረችበት አልጋ በአየር ላይ ተንሳፎ የዳሲ ጩኸቶች በግልጽ ይሰማቸው ጀመር። ጸሎት እያደረጉ የሚገኙትንም በቻለው አቅም ለማስፈራራት ራሱን በሚያስፈራ መልኩ እየገለጠ ያጓራባቸዋል። ቢሆንም ግን ጃኒና የጸሎት ቡድናቸው ለሰይጣኑ ሊበገሩለት አልቻሉም። በዚህም ቅስፈት ኤሪኤል ወደፊት መጥቶ ከኢቻ አጠገብ በመቀመጥ በጆሮዋ ቀስ ብሎ ኢቻ እባክሽን፣ እኔ አንቺን በጣም ነው የምፈልግሽ፣ እባክሽን ተመለሽልኝ፣ በድጋሚ አብረን ህይወትን እንጀምራለን፣ አንቺ ብቻ ለሰይጣኑ እጅ እንዳትሰጪብኝ ይላት ጀመር። ኢቻም በዚሁ ቅስፈት የባሏን የተማጽኖ ድምጹን በደንብ ስትሰማው ስለቆየች ከአይኖቿ እንባ ይፈሳት ጀመር። ቀጥሎም የሁለቱን የፍቅር ጊዜያት ስታስታውሳቸው ከዚህ ቀደም ከኤሪኤል ጋር ያሳለፈቻቸውን እነዚያን ውብ ጊዜያቶች በምናቧ ትመለከታቸው ጀመር። ቀስ በቀስ ኡስታዝ ጃኒ የሰጧትንም ያንን የቁርአን አንቀጽ በልቧ ደጋግማ ማንበብ ትጀምራለች። በዚህም አጋጣሚ እሷ ይህን የቁርአን ክፍል እየደጋገመች ስትቀራ በውስጧ ያለው የዳሲ ክፉ መንፈስ እጅጉን መናወጥና መጨነቅ ይጀምራል። ብዙም ሳይቆይ በእሱ ምታታዊ ኃይል የተነሳ በአእምሯ ውስጥ ባለ እስር ቤት የታሰረችው ኢቻ ህንፃው ሲፈራረስ ትመለከታለች። ወዲያውም የህንፃው በሮች ወዳድቀው መውጫዋን እንዳገኘች ኢቻ በፍጥነት ሮጣ ከታሰረችበት ቦታ ነፃ ትወጣለች። ከዚያም የታሰረው መንፈሷ ወደ ሰውነቷ ተመልሶ ይመጣል። በዚህም ቅስፈት በእውነተኛው ዓለም ላይ ኢቻ በፍጥነት ተረጋግታ አይኖቿ ተከፍተው ወደ ሰላማዊ ማንነቷ ትመለሳለች። ከዚህም ክስተት በኋላ ትዕይንቱ ወደፊት ተጉዞ ከ6 ዓመታት በኋላ ያለውን የተረጋጋ ህይወታቸውን ያሳየናል። እዚህም ጋር ኢቻና ኤሪኤል ተጋብተው ከከተማ ራቅ ብለው በገዙት ቤት ውስጥ እየኖሩ ሲሆን 2 ቆንጅዬ ልጆችን መውለዳቸውን እንመለከታለን። ከዕለታት አንድ ቀን ታዲያ ሁሉም አንድ ላይ ተሰብስበው በሳር ላይ ተቀምጠው በመጨዋወት ላይ ሳለ ኢቻ በድንገት ኤማን ልጄ አርካ የት አለ ብላ ስለ ትልቁ ወንድ ልጃቸው ጠይቃታለች። ነገር ግን አርካ በጫወታ ተታሎ ሳይታወቀው ወደ ዋናው የግቢያቸው መውጫ በር ላይ ደርሷል። እነሱም ሄደው ሲመለከቱት አርካ በሩ አጠገብ ሲሆን ከእሱም ፊት ለፊት አንድ የማይታወቅ ሰው መቆሙን ያስተውላሉ። ኢቻም ትኩር ብላ ስትመለከተው ሰውየው ከዚህ ቀደም በህልሟ እየመጣ የሚጫወትባትና በእሷ ነፍስ ላይ ሰልጥኖ የነበረው ዳሲም መሆኑን ወዲያው ትገነዘባለች። በዚህም ጊዜ ኤማን በፍጥነት እየሮጠች ሄዳ አርካን ይዘው ወደ ቤት ውስጥ አስገብተው በፍቅር እባክህ ልጄ የማታውቃቸው ሰዎች ምንም ያህል ጥሩ መስሎ ቢታዩህም በፍጹም ከነሱ ርቀትን መጠበቅ አለብህ ስትል ትመክረዋለች። ይሁን እንጂ የአርካ ምላሽ ግን ኧረ ያ ሰው እኮ ለኔ በጣም ጥሩ ሰው ነበር፣ እንዲያውም ዘመዳችን ነው የሚመስለኝ የሚል ስለነበር ኤማ አርካ ከዳሲም ጋር መቀራረብ እንደሚፈልግ ተረድታ እጅጉን ትደነግጣለች። ከዚህም ምላሹ በመነሳት የፊልማችን ታሪክ አንድ አዲስ ጥርጣሬን ይፈጥራል። ይህም ምናልባት በአርካ ሰውነት ውስጥ የዚያ ጭራቅ መንፈስ ይኖርበት ይሆን? ወይም ደግሞ ኢቻ ለረጅም ጊዜ በሰይጣኑ ተይዛ በነበረችበት ወቅት የዳሲም ክፉ መንፈሱ ተጽዕኖ አድርጎባት በማጸኗ ውስጥ ቀርቶ ይሆን? አርካስ ያንን ክፉ ጭራቅ በአካል ለማየት እየቻለው በዚህ ተጽዕኖ ውስጥ ሆኖ ይሆን የሚሉ በርካታ ውዥንብሮችን ያስነሳብናል። ይህም ክስተት አስፈሪ ምልክት ብቻ ሳይሆን ምናልባት የኢቻ ታሪክ አሁን ላይ እንዳልተቋጨ ፍንጭ የሚሰጠን ነበር። ሌላው በጣም የሚያስደነግጠው ነገር ደግሞ ይህ የፊልም ታሪክ ሙሉ በሙሉ የሰዎች ፈጠራ ሳይሆን አጠቃላይ ታሪኩ በአንድ ታዋቂ ፖድካስት ላይ እውነተኛ ባልና ሚስት ቀርበው የተናገሩት እውነተኛ የህይወት ታሪካቸው ነበር። በዚህም ፖድካስት ላይ ቀርበው አንድ ክፉ መንፈስ በፍቅር ግንኙነታቸው ውስጥ ያለውን ክፍተት ተጠቅመው በመካከላቸው ለመግባት እንደሞከረ በመግለጽ ነገር ግን እነዚያ ባልና ሚስት በፍቅራቸውና በእምነታቸው ድጋፍ ያንን አስፈሪ የህይወት ጨለማ አሸንፈው በድጋሚ አንድ ላይ እንደሆኑ በግልጽ መተረካቸው የሚታወቅ የጋዱ ዓለም ክስተት ነው። ይህም በእንዲህ እንዳለ የዛሬው The Devil Bride የተሰኘው በእውነተኛ ታሪክ ላይ የተመሰረተው የሆረር ፊልም እንዲህ ባለ መልኩ ይጠናቀቃል። ፊልምና ገለጻው እንደተመቻችሁ ምንም ጥርጥር የለኝም። ለቻናላችን አዲስ የሆናችሁ አዳዲስና ደስ የሚሉ ፊልሞች በፍጥነት እንዲደርሷችሁ ላይክ አድርጋችሁ የደወል ምልክቷን ማብራታችሁን እንዳትረሱ። ያላችሁን ማንኛውንም አስተያየት በኮሜንት መስጫው ላይ አስቀምጡልኝ። እስኪ እንደዚህ አይነት በእውነተኛ ታሪክ ላይ የተመሰረተ ፊልም ማየት የምትፈልጉ ስንቶቻችሁ ናችሁ? በኮሜንት ላይ እኔ ያለው ብላችሁ ጻፉልኝ። ቀጣይ ከዚህ በተሻለ ምርጥ የሆነ ፊልም ተመልሼ እንድመጣ እባካችሁን ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ቀጣይ በሌላ ተወዳጅ ፊልም ተመልሰን እስክንገናኝ ሳምንቱ የእናንተው ይሁን። ጃጊሶ